የማንቸስተር ዩናይትድ ሶስተኛ የመሃል ሜዳ ተጫዋች ጉዳይ አሁንም ድረስ የተረጋገጠ ነገር የለም። እንደሚታወቀው አሁንም እንቆቅልሽ እንደሆነ ነው። አሁንም የተለያዩ እንቅስቃሴዎች እየተደረጉ ይገኛሉ። የተለያዩ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው እየተያዘ ያለበትን መንገድ ተመልክተናል። የትኞቹም ተጫዋቾች እስካሁን ድረስ የሆነ ጠንከር ወዳለ ግንኙነት ወይም ደግሞ ጠንከር ወዳለ ጉዳይ ላይ አልገቡም። ግን ከአብዛኞቹ ጋር ግን ማንቸስተር ዩናይትድ ቻንስ አለው እየተባለ እየተዘገበ ይገኛል። አሁን ላይ ደግሞ ከቹዋሜኒ ጋር ደግሞ ሌላ ዴቨሎፒንግ ስቶሪ ደግሞ እንደዚሁ ቤን ጃኮብስ ይዞ የወጣውን መረጃ ተከትለን አዲስ የሆነ ነገር አለ። ቹዋሜኒ ያለበት ሲቹዌሽን ምን ይመስላል፣ እንደዚሁም ደግሞ ከሪያል ማድሪድ ጋር ያለው ነገር፣ ኮንትራት ላይ ተስማምቷል የተባለው ነገር፣ እሱ ለማንቸስተር ዩናይትድ ምን ማለት ነው፣ በግል ጉዳይ የሳላሪው ጉዳይ ሲነሳ ነበር ከዚህ በፊት ኦሬሊያን ቹዋሜኒ ከማንቸስተር ዩናይትድ ጋር ላያስማሙት ከሚችሉት ጉዳዮች መካከል አንደኛው የደሞዝ ጉዳይ ነበረ። ግን ደግሞ አሁን ላይ ባለው መረጃ መሰረት ግን ታማኙ ቤን ጃኮብስም እንደተናገረውም ከሆነ ግን የሳለሪ ጉዳይ ወይም ደግሞ የደሞዝ ጉዳይ አሁን ላይ የሚያሳስብ ነገር አይደለም። ቹዋሜኒ እና ማንቸስተር ዩናይትድ በደሞዝ ጉዳይ የሚጣሉበት ደረጃ ላይ አይደለም ያሉት የሚል አዲስ ነገር ይዞ መጥቷል። አጠቃላይ ስለዚህ ዝውውር ያለውን ነገር የምናነሳ ነው የሚሆነው። በሌላ የዝውውር ዜና ደግሞ ማንቸስተር ዩናይትድ ለኢጎር ቲያጎ ለብሬንትፎርዱ ድንቅ አጥቂ ብራዚላዊው ተጫዋች ኢጎር ቲያጎ 30 ሚሊዮን ፓውንድ እንዳቀረበ መረጃዎች ወጥተዋል ማለት ነው። እንደዚሁም ደግሞ ጠንከር ያለ ግንኙነቶችም እየተደረጉ ነው የሚል የተለያዩ መረጃዎች እየወጡ ይገኛሉ። እንደምታውቁት ማንቸስተር ዩናይትድ በአጥቂው መስመር ላይ በቤንጃሚን ሼሽኮ ደስተኛ ነው፣ ወይም ሼሽኮ እያደረጋቸው ባሉት ነገሮች በእድገቱ በእያንዳንዱ ነገር ደስተኛ ነው። ሜዳ ውስጥ ያለውም ህይወት እንደዚሁም ደግሞ ከሜዳ ውጭ ባለውም ህይወት በአብዛኛው ነገር ደስተኛ ነው። ግን ዴብዝ ያስፈልገዋል ወይ ደግሞ የቡድን ጥልቀት ያስፈልጋል እና ያንን የቡድን ጥልቀት ደግሞ ለማሟላት እንደዚሁም ደግሞ ለሱም ተፎካካሪ ሆን ዘንድ አጥቂ እየፈለገ እንደሆነ ይታወቃል። ከተለያዩ አጥቂዎች ጋር ስሙ ሲያያዝ ቆይቷል። አሁን ላይ ደግሞ ለኢጎር ቲያጎ ጠንከር ያለ እንቅስቃሴ እየተደረገ እንደሆነ መረጃዎች ወጥቷል። ስለዚህም ዝውውር ያለውን ሁኔታ ለማየት እንሞክራለን። ከዛ ውጭ ደግሞ እንደ መጨረሻ የምናነሳው ርዕሳችን ደግሞ ምንድን ነው፣ የካሪክ ድብቁ መሳሪያ ይፋ ሆኗል ወይም ደግሞ ታውቋል የሚሉ መረጃዎች እየወጡ ይገኛሉ። ጂም ትዋይት የተባሉ ተጫዋች በአካዳሚ ለአንደር 18 እንደዚሁም ደግሞ ለአንደር 21 እየተጫወተ የነበረ እና በጣም ድንቅ ተጫዋች ነው። ስለዚህ ይሄ ተጫዋች ለምንድን ነው ለማይክል ካሪክ ድብቅ መሳሪያ ነው የተባለው? እስካሁን ድረስ ምንም አይነት የፕሪሲዝን እድል አላገኘም ይሄ ልጅ። ግን ደግሞ ከፕሪሲዝን በላይ ግን የሆነ ነገር ግን አግኝቷል። ያ ነገር ምንድን ነው የሚለውን ነገር አጠቃላይ ስለዚህ ልጅ ያለው ብቃት፣ ስለዚህ ልጅ ስላለው ሁኔታ ዘርዘር አድርገን ለመመልከት እንሞክራለን ማለት ነው። ሰላም፣ እንዴት ናችሁ ውድ የቻናላችን ተከታታዮች? ዕለታዊው የትንታኔ ፕሮግራም ላይ ነው የምትገኙት። አሁን በጠቀስኩላችሁ 3 ርዕሶች ዙሪያ ሰፋ ያለ ቆይታ የሚኖረን ነው የሚሆነው። ታዲያ በእነዚህ 3 ርዕሶች ዙሪያ ሰፋ ያለ መረጃዎችን የምትፈልጉ ከሆነ፣ ትንታኔዎችን የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ ትጋብዛችኋለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እንደዚሁም ደግሞ ላይክ በማድረግ ሼር በማድረግ ኮሜንት ላይ ያላችሁን ሀሳብ ደግሞ በማጋራት ከኛ ጋር ያላችሁን አብሮነት እንድታሳዩን ለማስታወስ እፈልጋለሁ። መልካም ቆይታ። ማንቸስተር ዩናይትድ የተለያዩ ቦታዎች ላይ መልሶ ግንባታ እንደሚያስፈልገው በተደጋጋሚ የተነገረ ነገር ነው። በተደጋጋሚ የሰማነው ነገር ነው። አይተንም ደግሞ በአመቱ ሙሉ ፐርፎርማንስ ላይ የተረዳነው ነገር ነው። የመሃል ሜዳው ግን ቅድሚያ የሚሰጠው ነው። ማንቸስተር ዩናይትድ ካሴሚሮን ጋር በመለያየት አጥቶታል። እንደዚሁም ደግሞ ማኑኤል ኡጋርቴ ደግሞ የኤሲኤል ጉዳት ስላስተናገረ ረዘም ላለ ወራቶች ከሜዳ እንደሚርቅ የሚታወቅ ነውና ማንቸስተር ዩናይትድ ያለ ካሴሚሮ ያለ ማኑኤል ኡጋርቴም ይህንን አመት ማለትም የሚቀጥለው 2026-27 የውድድር ዘመንን መግፋት አለበት። ለዛም ይሆን ዘንድ ደግሞ መፍትሄዎች ተደርጓል። ዩናይትድ በ48 ሚሊዮን ፓውንድ ከቼልሲ አንድሬ ሳንቶስን አምጥቷል። ዩሪ ቴሌማንስ ደግሞ በ35 ሚሊዮን ፓውንድ ሪሊዝ ክሎዝ ወይ ደግሞ የመልቀቂያ ዋጋ ያስፈረመበትን መንገድ ተመልክተናል። እነዚህ ሁለት ተጫዋቾች ማንቸስተር ዩናይትድ በመሃል ሜዳ እንቅስቃሴው ላይ ሊቸገር የሚችልበትን የሆነ ያህል ችግሮችን ሶልቭ ማድረግ የሚችሉ ዝውውሮች ናቸው ተብሎ ይታሰባል። ግን ደግሞ በቂ ግን አይደለም። ሲጀመርም ዩናይትድ 3 ሚድፊልደር ነው ያለው። ሁለቱ ሚድፊልደሮች ደግሞ አሁን ላይ ባለው መረጃ መሰረት ወይ ደግሞ ካየናቸው ሁኔታዎች አንጻር አመቱ ሲጀመርም እንደሚፈጠር አይታወቅም። ግን ደግሞ የዩናይትድ ስቴትመንት ሳይኒንግ የሚባል ወይንም እንዴት ነው ዩናይትድ ጠንካራ ነው፣ ኦኬ ፕሮጀክታቸው ላይ ሲሪየስ ናቸው ለሚባለው ነገር የሚያስፈልግ አንድ ተጫዋች ይጎላል፣ ሶስተኛው ሚድፊልደር ማለት ነው። ለዛም ሚድፊልድ ቦታ ላይ ካያችሁ ለምሳሌ አንድሬ ሳንቶስን ለማግኘት እና ዩሪ ቴሌማንስን ለማግኘት በጣም ብዙ
ማንቸስተር ዩናይትዶች አልቆዩም ወይ ደግሞ ከሆኑ መሀል ሜዳ ተጫዋቾች ጋር ሲያወሩ ነበር እንደዚህ አንድሬ ሳንቶስን እያሰቡ ነው፣ ከዛ ደግሞ ዩሪ ቴሌማንስን እያሰቡ ነው የሚል ሰፋ ያለ የተንዛዛ ነገር አልተመለከትንም እስካሁን ድረስ። ያ ቦታ ቀላል ነው እያልኳቸው አይደለም፣ ወይም ደግሞ ብዙም ሳያስቡ ነው ኢኔዮሶች ይሄንን ዝውውር የፈጸሙት እያልኳቸው አይደለም፣ መጥፎ ዝውውርም እያልኩ አይደለም። በጣም ግሬት ዝውውር ነው። ዩናይትድ ከ85 ሚሊዮን ፓውንድ ባነሰ ለአንድ ማቴዎስ ፈርናንዴዝ ሊያወጣ ከነበረው ገንዘብ ባነሰ እነዚህ ሁለት ተጫዋቾች አንደኛው ልምድ አለው፣ ጉልበት አለው፣ እንደዚሁም ደግሞ ለትልቅ ቡድን የመጫወት ልምድ ያለው ተጫዋች እድሜውም ደግሞ ከፍ ያለ ቢሆንም ልምዱ ግን በጣም የካበተ ቤልጂየማዊ የመሃል ሜዳ ፈርጥ ነው ዩሪ ቴሌማንስ። አንድሬ ሳንቶስ ደግሞ በልጅነቱ ወደ ቼልሲ ቤት መጥቶ በቼልሲ ቤት ያለውን ኢንቫይሮንመንት እየተመለከተ ወደ ፈረንሳይ ሄዶ ልምድ የቀሰመ ተጫዋች ነው። እንግሊዝም ደግሞ ለሌላ ቲም ደግሞ የተጫወተ ተጫዋች ነውና የራሱ የሆነ ኳሊቲዎች አሉት ነው። እነዚህን ተጫዋቾች ከ85 ባነሰ ማለትም በዚህ ሰዓት ላይ ለሚድፊልደር ለአንድ ተጫዋች ነው የሁላ ገንዘብ እየወጣ የሚገኘው። ከዛ ባነሰ ማግኘት በጣም ትልቅ ቢዝነስ ነው። ግን ስቴትመንት ሳይኒንግ ግን አይደለም፣ ወይም ደግሞ ዩናይትድ ሲሪየስ መሆኑን አደገኛ መሆኑን የሚያሳይ ይኸው ሲጠበቅ የነበረው የመሃል ሜዳ ተጫዋች ይሄኛው ነው ብሎ ማምጣት የሚችላቸው ግን አይደለም። ለዛም ነው አሁንም ዩናይትድ ከሶስተኛው ሚድፊልደር ጋር ስሙ እየተያዘ የሚገኘው። እነ ባሌባ፣ እነ አሌክስ ስኮት፣ እነ ማኑ ኮኔ፣ እነ ኦሪሊየን ቹዋሜኒ፣ እነ ኤድዋርዶ ካማቪንጋ ብዙ የመሃል ሜዳ ተጫዋቾች ትልልቅ የሚባሉ የመሃል ሜዳ ተጫዋቾች ከዩናይትድ ጋር ስማቸው እየተያዘ ነው። በቀዳሚነት ደግሞ እየተነሳ ወይ እየተቀመጠ የሚገኘው ማለት እንዳልኳችሁ ከተለያዩ የመሃል ሜዳ ተጫዋቾች ጋር ማንቸስተር ዩናይትድ ስሙ እየተያዘ እንደሆነ ደጋግመን ተመልክተናል። ግን ደግሞ ሳሙኤል ለከረስት እንደሚናገረው ከሆነ ኦሪሊየን ቹዋሜኒ ነው ከነዚህ ሁሉ ታርጌቶች አሁን የጠቀስኩላችሁና ከነሱም ውጪ ደግሞ ብዙ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው ሲያያዝ ነበር። ግን ከነዚህ ሁሉ ታርጌቶች ኦሪሊየን ቹዋሜኒ ዋና ጎል ነው ወይም ደግሞ መጀመሪያ ላይ የሚቀመጥ ተጫዋች ነው የሚል መረጃን አጋርቷል። የዩናይትድ ደግሞ ድሪም ሳይኒንግ ነው የሚባልም ነገር ደግሞ እንደነበረ ከዚህ በፊት የተመለከትነው ነገር ነው። ይሄ ነገር አዲስ አይደለም ብዬ አስባለሁ። ታዲያ በቅርቡ ለዩናይትድ ስታንድ ቆይታ አድርጎ ነበረ ቤን ጃኮብስ የተባለው የእንግሊዛዊው የትራንስፈር ኤክስፐርት የሆነው ጋዜጠኛ ከዩናይትድ ስታንድ ጋር ቆይታ አድርጎ ነበር። ስለ ማንቸስተር ዩናይትድ የትራንስፈር ፕላኖች እነማናቸው የሚወጡት ከማንቸስተር ዩናይትድ ጋር የሚቆዩት እነማናቸው በሚለው ጉዳይ ላይ ዲስከስ አድርጎ ነበር። ታዲያ እሱም ቢሆን ቤን ጃኮብስም ቢሆን ሳሙኤል ለከረስት የተናገረውን ነገር የሚያጠናክር እንጂ የሚያጣጥል ነገር አይደለም የተናገረው። እሱም ያለው ነገር ምንድን ነው? አዎ ማንቸስተር ዩናይትዶች ይሄ ምንድን ነው ዋና የሚሉት ታርጌታቸው ወይ ደግሞ ቅድሚያ የሚሰጡት ታርጌታቸው ኦሪሊየን ቹዋሜኒ ነው። ምንም እንኳን ከሪያል ማድሪድ ጋር በኮንትራት ማራዘም ዙሪያ የተወሰኑ ስምምነቶች ቢኖሩም ግን ደግሞ ስቲል ግን አሁንም ማንቸስተር ዩናይትድ ይሄንን ልጅ ፕራዮሪቲ አድርገውታል ወይ ደግሞ ቀዳሚ ቦታ ላይ አስቀምጦታል። ከዛ ቀጥሎ ደግሞ የተናገረው ነገር ምንድን ነው መሰላችሁ? በጣም ወሳኝ ነገር ነው። መጀመሪያ ላይ ትዝ የሚላችሁ ከሆነ የኦሪሊየን ቹዋሜኒ ጉዳይ ከማንቸስተር ዩናይትድ ጋር ላይሆን የሚችልባቸው ሪዝኖችን እየተመለከትን ነበር አይደለ? ከነዛ ሪዝኖች መካከል ደግሞ አንደኛው ምን ነበር? በሰዓቱ ኦሪሊየን ቹዋሜኒ በዚህ ሰዓት ላይ የሚከፈለውን ደሞዝ ማንቸስተር ዩናይትዶች ማች ለማድረግ ዝግጁ አይደሉም። የደሞዝ ጉዳይ ትልቅ ችግርን ሊፈጥር ስለሚችል ኢቨን ይሄን ነገር ፋብሪዚዮ ሮማኖ የተናገረው ነገር ችግር ስለሚፈጥር ዩናይትዶች በሪያል ማድሪዶች የዝውውር ዋጋ እንኳን ቢስማሙ ደሞዛቸው ለቹዋሜኒ የሚያቀርቡት ደሞዝ ከሪያል ማድሪድ ጋር የሚመጣጠን አይሆንም። ይሄ ትልቅ ችግር ይፈጥራል የሚል ሀሳብ ተነስቶ ነበር። ቤን ጃኮብስ ግን የተናገረው ነገር ምንድን ነው? ኢኔዮሶች በዚህ ሰዓት ላይ የፈረንሳዊውን አሁን እየተከፈለው ያለውን ደሞዝ ማለትም በሪያል ማድሪድ እየተከፈለ ያለውን ደሞዝ ለመክፈል ዝግጁ ናቸው። ምንም ችግር የለባቸውም ያንን ለመክፈል። ትልቁ ኢሹ ግን አሁንም ትልቅ መፈታት ያለበት ነገር ግን የሪያል ማድሪድ የሚጠይቁት ገንዘብ ነው ብሎ አስቀምጧል። ቃል በቃል ምንድነው የተናገረው መሰላችሁ? በሪያል ማድሪድ እና በቹዋሜኒ መካከል በአዲስ ኮንትራት ዙሪያ የቃል ስምምነት ተፈጥሯል። የተፈራረሙት ምንም ነገር የለም፣ ግን የቃል ስምምነት ግን ተፈጥሯል። ይሄ አሁን እነሱ የተስማሙት ዝውውር አለ አይደለ? ይሄ ኮንትራት የማራዘሙ ጉዳይ ምንም አይነት ውጤት የማያመጣ ከሆነ ወይ ደግሞ ምንም አይነት ፍሬ የማያፈራ ከሆነ ግን ወሳኙ ነገር ይሄ ልጅ እንዳይወጣ ሊያደርገው የሚችለው ወይም ማንቸስተር ዩናይትድ ይሄ ልጅ ለማስፈረም ችግር ሊሆንበት የሚችለው ብቸኛው ነገር ደሞዙ ሳይሆን ሪያል ማድሪዶች ለዚህ ልጅ የሚለጥፉት ዋጋ ነው። ኦሪሊየን ቹዋሜኒ ስንት ነው የሚሉት ሪያል ማድሪዶች? አሁን የተረጋገጠ ይሄ ነው የሚባል ገንዘብ እስካሁን ድረስ የለም። ማድሪዶች ይሄ ልጅ ለመሸጥ ይፈልጋሉ አይፈልጉም የሚለው ነገር ላይ ስቲል አሁንም ፔንዲንግ ነው ነገርየው። እስቲ ገና የሚሆነው እናያለን የሚል አይነት ሲቹዌሽን ላይ ነው ያሉት። ግን ምን ያህል ግን
ያስቀምጡበታል። ይህን ተጫዋች በምን ያህል ገንዘብ ይለቁታል የሚለው ነገር ወሳኝ እንጂ የደሞዝ ጉዳይ ችግር የለም። ስለዚህ ምን ብሎ ተናገረ መሰላችሁ? ይሄ የፐርሰናል አግሪመንት ከቹዋሜኒ እና ማንቸስተር ዩናይትድ ጋር የሚኖር ፐርሰናል አግሪመንት ችግር አይሆንም፣ ብዙ ታይምም አይወስድ። ምክንያቱም እንዳልኳችሁ ነው። አሁን ቹዋሜኒ ከሪያል ማድሪድ ጋር ላይክ ኮንትራቱን ለማራዘም ስምምነት ላይ ደርሷል። የተፈረመ ምንም ነገር የለም፣ ግን ስምምነት ላይ ግን ደርሰዋል የሚል መረጃ ግን ወጥቷል። አሁንም ግን አልተፈራረሙም እንዳልኳችሁ። ቹዋሜኒ እና ማንቸስተር ዩናይትድ መካከል ደግሞ ፖዚቲቭ የሆኑ ንግግሮች ተደርገዋል። አሁን ይፋ አይደረግም። ለምን? ይሄ ልጅ በኮንትራት ስር ነው ያለው። ይውጣ የሚል ግሪን ላይትም የለም፣ ምንም ነገር የለም። ግን በቹዋሜኒ እና በማንቸስተር ዩናይትድ መካከል ግን የሚኖር ፐርሰናል አግሪመንት ደሞዙን ለመክፈል ፈቃደኛ እስከሆነ ድረስ ምንም ችግር አይፈጥርም። ስለዚህ ኦልሞስት እንደሚስማሙ ቁጠሩት የሚል መረጃ ነው የወጣው በቹዋሜኒ እና በማንቸስተር ዩናይትድ መካከል። ምክንያቱም ብዙ ተጫዋቾችን እኮ የማያስማማቸው የደሞዝ ጉዳይ ነው አይደል? ሌላ ትልቅ ነገር አይደለም። ይሄ የምስል መብት ምናምን የሚባሉት ነገሮች ይሄ ላያስማሙ የሚችሉ ነገሮች አሉ። ብዙ ጊዜ ከተመለከታችሁት ደሞዝ ከተስማማ አንድ ተጫዋችና በፕሮጀክቱ ካመነ በቃ ፐርሰናል ተርም ችግር አይፈጥርም። አሁንም ግን ቤን ጃኮብስ ግን በጣም አጽንኦት ሰጥቶ የሚደጋግመው የሚናገረው ነገር ምንድን ነው? ሪያል ማድሪዶች እሱ ላይ የሚለጥፉት ዋጋ ማተር ያደርጋል የሚል ሀሳብን ነው የሰጠው። እስካሁን ድረስ ጃኮብስ እንዳለው ከሆነ ማንቸስተር ዩናይትድ ከተጫዋቹም ጋር ሆነ ከሪያል ማድሪድ ጋር ይፋዊ ቀጥተኛ ግንኙነት አልተደረገም። ያ ማለት ምን ማለት ነው? ሪያል ማድሪድ የሚሉት ነገር መታየት መቻል አለበት። ግን ጃኮብስ የሚለው ነገር ምንድን ነው? ሪያል ማድሪዶች በትንሹም ቢሆን የቹዋሜኒ መውጣት ላይ በሩን ገርበብ አድርገው ከከፈቱት፣ እንግዲህ እሱ የሚለው ምንድነው መሰላችሁ? በጣም በትንሹም ቢሆን በቃ ይሄ የታይኒ ቢት ነው የሚለው። ኢቨን የታይኒ ቢት ብሎ ነው የዘገበው ቃል በቃል ስልላችሁ ማለት ነው። ትንሽ እንኳን በሩን ከፈት ቢያደርጉት ማንቸስተር ዩናይትድ ቀጥታ ወደዚህ ዝውውር ውስጥ ይገቡበታል ማለት እስካሁን አልገቡበትም እኮ አይደለም፣ ግን በቃ ይሄ ዳይሬክት የሆነ ኮንታክት አለ አይደለ? ሪያል ማድሪድ ተናግረው ቀጥተኛ ድርድሮች፣ የዝውውር ዋጋ ይቀርባል፣ ብቻ ነገሮች ይፋጠናሉ። ዩናይትዶች አሰፍስፈው እየጠበቁ ያሉት አድፍጠው እየጠበቁ ያሉት ማድሪድ በትንሹም ቢሆን እንዳልኳቸው ነው። የታይኒ ቢት ማድሪዶች በሩን ገርበብ አድርገው የሚከፍቱ ከሆነ ማንቸስተር ዩናይትዶች ቀጥታ ይገባሉ። ለምን? ቹዋሜኒ የማንቸስተር ዩናይትድ ሊዲንግ ታርጌት ነው ወይ ደግሞ ቀዳሚ ኢላማ ነው ካሉት ሚድፊልደሮች በጠቅላላ። አሁን ባለው ማንቸስተር ዩናይትድ ዊሽ የሚያደርገውና ደስተኛ የሚሆነው ወይ ደግሞ ስቴትመንት የሆነ ዝውውር ፈጸምኩኝ የሚለው ኦሪሊየን ቹዋሜኒን ከሪያል ማድሪድ ወደ ማንቸስተር ዩናይትድ ካዘዋወረ ነው። አሁን ባለው ተጨባጭ ሁኔታ ግን ዩናይትዶች ይሄ በግልጽ እየሰሩበት ነው ማለት ይከብዳል። አንዳንድ እኮ እንቅስቃሴዎች ተደርገዋል። ለምሳሌ የቹዋሜኒ ኤጀንቶች ወደ ማንቸስተር መጥተው ነበረ ሚሉ ነገሮች ወጥተው ነው እንደነበር ከዚህ በፊትም ተመልክተናል አይደለ? ግን ደግሞ ዳይሬክት የሆነ ወይ ደግሞ ይፋዊ የሆነ ነገር ግን የለም። ለምን? ማንቸስተር ዩናይትዶች ማክበር ይፈልጋሉ በተወሰነ መንገድ። ምኑን? ሪያል ማድሪድ እና ኦሪሊየን ቹዋሜኒ ቨርባል አግሪመንት አላቸው ወይ ደግሞ የቃል ስምምነት አላቸው በአዲስ ኮንትራት ዙሪያ። እስካሁን ድረስ የተፈጠረ ምንም ነገር የለም። ለምንድነው ምንም ነገር እየተፈጠረ ያልሆነው? ሪያል ማድሪዶችም ሮድሪን ይፈልጉታል። የሮድሪ ጉዳይ ግልጽ እስኪሆንላቸው ድረስ ያለውን ነገር ለመጠበቅ ዝግጁ ናቸው በሪያል ማድሪድ በኩል ያለው። ቹዋሜኒም ደግሞ የሮድሪ ጉዳይ እንዴት እንደሚሆንና ቀጣይ ስለ ሙቭ ደግሞ ለማሰብ እንደዚሁ እሱም እየጠበቀ ነው የሚገኘው። በዚህ ምክንያት ምንም አይነት ኦፊሻል የሆነ ነገር የለም። ግን ጃኮብስ እንደሚለው ሆነ ሁላችንም እንደምንረዳው ግን ሪያል ማድሪዶች ድንገት ተነስተው ይህንን ምንድነው ኮንትራት የማራዘሚያ ውል ይፋ ካደረጉት ወይ ደግሞ ፐብሊካሊ ይሄን ነገር ካስቀመጡ ሙሉ በሙሉ የቹዋሜኒ የመውጣት ጉዳይ እስከ መጨረሻው ድረስ ይዘጋል፣ ቢያንስ ለዚህ ክረምት የሚል መረጃን አስቀምጧል። ቹዋሜኒ እንግዲህ አሁን 26 ዓመቱ ላይ ነው የሚገኘው። 26 ዓመት ማለት ደግሞ ተጫዋቾች ፕራይማቸው ላይ የሚጠጉበት ፕራይማቸው ላይ የሚሆኑበት እድሜ ነው። የተለያዩ ልምዶችን ከተለያዩ ክለቦች ይሰበስባሉ፣ መማር ያለባቸውን ነገር ምናምን ይሰበስባሉ። ግን 26 ዓመት ላይ ግን ያ ተጫዋች ፕራይሙ ላይ ነው። በቃ የእግር ኳስ ዘመኑ ምርጡ ጊዜ ማለት 26-27 ድረስ ነው። 26-27 ወይ ደግሞ ከ25 ጀምሮ ከ25 እስከ 27 በጣም አይዲያል የሆነ ነው። ኦፍኮርስ 28 ምናምን ጥሩ ነው፣ ግን 28 እና 29 ግን ወደ 30ዎቹ እየቀረቡ ስለሚመጡ የሆነ አይነት ፍሬን እንዲይዙ ያደርጋቸዋል። 26 ግን በደንብ አድርገው ራሳቸውን ኤክስፕረስ የሚያደርጉበት ነውና ቹዋሜኒ እዛ ሌቭል ላይ ነው ያለው። እንግዲህ ሪያል ማድሪዶች የሚወስኑትን ውሳኔ ደግሞ ተመልክተው ማንቸስተር ዩናይትዶች ይሄን ልጅ ለማዘዋወር ከመቼውም ጊዜ በላይ በንቃት እየተከታተሉ ይገኛሉ። እንዳልኳችሁ ቅድም ትንሽ እንኳን ሪያል ማድሪዶች የልጁን መውጣት ገርበብ አድርገው ከከፈቱ ማንቸስተር ዩናይትድ ቀጥታ ወደዛ ዝውውር የሚገባበት እድል ሰፊ ነው ማለት ነው። ወደ ሁለተኛው ርዕሳችን ደግሞ በምንሄድበት ሰዓት ላይ ማንቸስተር ዩናይትዶች
እንደተለያዩ መረጃ ምንጮች ከሆነ በተለይ ዓርብ ዕለት በወጡ መረጃዎች መሰረት ማንቸስተር ዩናይትድ ለኢጎር ቲያጎ የዝውውር ጥያቄ አስገብቷል። አንዳንዶች ዋጋ ጠርተው አስገብቷል የሚሉ አሉ። ሌሎች ግን አይ ዋጋ እንኳን አልተጠራም፣ ግን ዩናይትዶች አሁንም እዛ ነገር ላይ ጠንከር ያለ ግንኙነት እያደረጉ ነው። በተደጋጋሚ ቼክ እያደረጉ 30 ሚሊዮን ፓውንድ ደግሞ ለኢጎር ቲያጎ የዝውውር ጥያቄ ገብቷል ለብሬንትፎርድ የሚል መረጃ የሚወጣበት መንገድ አለ። ሌሎች ደግሞ እንዳልኳችሁ ኤግዛክትሊ እንደዚህ ይሄን ያህል ገንዘብ ማንቸስተር ዩናይትድ መድበዋል እንደዚህ አቅርቧል የሚል ነገር አልተናገሩም። ግን እነሱም የሚናገሩት ነገር ግን ምንድን ነው? ማንቸስተር ዩናይትዶች ይሄ ልጅ ቀን በቀን ነው እየተከታተሉት ያሉት። ቀን በቀን እንግዲህ ዋንስ ኢን ኤ ዋይል አይደለም ወይ ደግሞ በየሆነ ጊዜው ምናምን አይደለም። ቀን በቀን ስላለው አፕዴት ስለ ዝውውሩ በቃ በደንብ አድርገው ቼክ እያደረጉ ነው ያሉት። በጣም ተጠግተው ነው ይሄን ነገር እየመረመሩ የሚገኙት። ምክንያቱም መግቢያ ላይ እንዳልኳችሁ ነው ማንቸስተር ዩናይትድ አሁን ላይ የአጥቂው ቦታ ላይ ዴብዝ ይፈልጋል። ስለዚህ ያን ነገር ለማስተካከል ነው እየሰሩ የሚገኙት። ምክንያቱም ባለፈው ክረምት ማንቸስተር ዩናይትድ ራስሙስ ሆይሉንድን ለናፖሊ ሸጧል። ለናፖሊ ስለተሸጠ ለቤንጃሚን ሼሽኮ የሚሆን አጋዥ አጥቂ ወይም ደግሞ ባካፕ አጥቂ ከሱ ከእድሜ የሚያንስም ከእድሜ የሚበልጥም ተጫዋች በዚህ ሰዓት ላይ ማንቸስተር ዩናይትድ የለውም። ምክንያቱም እንደ አንዳንድ መረጃዎች መሰረት ከሆነም ደግሞ ጆሹዋ ዘርክዚ ወደ ጣሊያን ክለብ የሚሄድበት እድል አለ። እሱ የሚሄድ ከሆነ ደግሞ የግድ ተተኪ ያስፈልጋል፣ እዛ ቦታ ላይ ሰው ያስፈልጋል እና ለዛም ዩናይትዶች እየተንቀሳቀሱ ይገኛሉ። 30 ሚሊዮን ፓውንድ ማንቸስተር ዩናይትድ አቅርቧል የሚለውን መረጃ ይዞ የወጣው ዘሚረር የተባለው ጋዜጣ 100% ማመን እንችላለን ማለት አይደለም። ግን ማንቸስተር ኢቭኒንግ ኒውስም ደግሞ የተናገረው ነገር ምንድን ነው? ዩናይትዶች ልጁን ሊያዘዋውሩ ስለሚችሉባቸው ሁኔታዎች ለማጣራትና ለመመርመር ወደ ብሬንትፎርድ ደውለዋል፣ ወደ ኤጀንቶቹ ደውለዋል። ራሱንም ደግሞ ለማናገር የሞከሩበትም አጋጣሚ አለ የሚል መረጃ ወጥቷል። ስለዚህ ሚረር ገንዘብ ጠርቶ 30 ሚሊዮን ፓውንድ ስላለ ነው እንጂ ሌሎችም የመረጃ ምንጮች እንደሚሉት ከሆነ ማንቸስተር ዩናይትድ ይሄ ልጅ ጠንከር አድርጎ እየፈለገው ይገኛል። የግሉ ለማድረግ ደግሞ መደረግ ያለባቸውን ነገሮች በሙሉ እያደረጉ ነው ያሉት። እንዳልኳችሁ የቤንጃሚን ሼሽኮ ተጠባባቂ ወይም ደግሞ የቤንጃሚን ሼሽኮ አጋዥ የግድ ያስፈልጋል እና ዩናይትዶች በዚህ ጉዳይ ላይ ጠንክረው እየሰሩ ነው የሚገኙት። እንዳልኳችሁ ሚረር ብቻ አይደለም፣ ማንቸስተር ኢቭኒንግ ኒውስ ብቻ አይደለም፣ ዘሰንም ደግሞ ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ ኢጎር ቲያጎ ሊያስፈርሙ ስለሚችሉበት ሁኔታ ዲስከስ አድርገዋል። ምንም የተፈራረሙት ነገር የለም፣ የተስማሙበት ምንም ነገር የለም። ግን ደግሞ ጠንከር ያለ ፍላጎትና ጠንከር ያለ እንቅስቃሴ ወደ ኢጎር ቲያጎ ካምፕ ግን ይዘው ሄደዋል የሚል መረጃ የወጣበትን መንገድ ተመልክተናል ማለት ነው። እንግዲህ ጊዜው እየሄደ ነው። ማንቸስተር ዩናይትድ ከዌልቤክ ጋር ስማቸው ተያይዞ ነበር፣ ግን ደግሞ ያም ነገር ምንም እስካሁን ድረስ የተፈጠረ ነገር የለም። ስለዚህ ከተለያዩ ተጫዋቾች ጋር ስማቸው እየተያያዘ ነው። ከቭላሆቪች ጋር ስማቸው ሲያያዝ ተመልክተናል። ከሌሎቹም ጋር እንደዚሁ ማንቸስተር ዩናይትድ ስም እየተያያዘ ነው የሚገኘው። ኢጎር ቲያጎ ታዲያ ወደ ማንቸስተር ዩናይትድ ቤት ቢመጣ ጥቅም ይሰጣል ወይንስ አይሰጥም ወደሚለው ነገር ስንመለከት ፕሪሚየር ሊግ ላይ ባሳየው ፐርፎርማንስ ይሄ ልጅ ለማንቸስተር ዩናይትድ ጥቅም አይሰጥም ብሎ መናገር ትክክል ነው ብዬ አላስብም። በደንብ ጥቅም ይሰጣል። ለዩናይትድ የአታኪንግ ዲፓርትመንትም ደግሞ የራሱ የሆነ ዴብዝ ያመጣል። ልጁ ቋሚ ሆኖ ቢጫወትም አቅም ያለው ተጫዋች ነው። እድሜው እንደምታውቁት ገና ነው። ብሬንትፎርድ ላይ ደግሞ ራሱን አሳይቷል አይደለ? ያስቆጠራቸውን ጎሎች ስትመለከቱ የኮከብ ጎል አግቢነቱ ቦታ ላይ እንዴት ከሃላንድ ጋር ሲፎካከር እንደነበረ ስትመለከቱ ይሄ ልጅ ለዛውም ብሬንትፎርድ እየተጫወተ ምን አይነት አቅም ያለው ተጫዋች እንደሆነ መረዳት ይቻላል። ለዩናይትድ የሚሰጠው በጣም ትልቅ ጥቅም አለ። ግን ደግሞ ሌላ ደግሞ የሚነሳ ደግሞ ቅሬታ አለ። ኢጎር ቲያጎ ወደ ማንቸስተር ዩናይትድ ቤት ግን ቢዘዋወር የቤንጃሚን ሼሽኮ እድገት አያቀጭጭም ወይ? እድሜያቸው ተቀራራቢ ነው። አቅም አለው ይሄ ልጅ ኢጎር ቲያጎ። ለቤንጃሚን ሼሽኮም ደግሞ ካለው ልምድ ላይ እንደሚያካፍሉ ምንም ጥርጥር የለም። ግን ቤንጃሚን ሼሽኮንስ ደግሞ ምንድነው የሚገባውን ቦታ ካለመስጠት፣ አሁን ለምሳሌ ያለ አይደለ አጥቂ ቦታ ላይ ሼሽኮ ያለው ፕሬዘንስ እየለመደ ያለበት መንገድ አለ። ተደጋጋሚ ድል እየተሰጠው ነው ይሄ ልጅ መልመድ ያለበት እንጂ ከሱ ጋር በእድሜ ብዙ ማይለያይ ተጫዋች አምጥቶ እዛ ቦታ ላይ ማፎካከር አሁን ከስኳድ ዴብዝ አንጻር አሪፍ ነው። ግን ካለው እድገት አንጻር ግን የሚፈጠው የተወሰነ ነገር አለ። ግን በዛው ልክ ደግሞ እንዳልኳችሁ ነው ስኳድ ዴብዝ ይሰጠዋል ማለት ለማንቸስተር ዩናይትድ በዛ ቦታ ላይ ሁለት ተጫዋቾችን ማሰለፍ ይችላል የሚል ሐሳብ እንዲያስቀምጥ ብቻ አይደለም ለማይክል ካሪክ፣ ግን እርስ በርሳቸው ግን እንዲገፋፉ ነው ማለት በፖዚቲቭ መንገድ ማለት ነው። የአንድ ቲም ተጫዋቾች ናቸው። አንዱ ሲያስቆጥር ዩናይትድ ነው አስቆጠረ የሚባለው እንጂ ያ ልጅ ብቻ አስቆጠረ አይደለም የሚባለው። ለዛም ይረዳዳሉ፣ ይደጋገፋሉ። ግን በአንድ ቦታ ላይ ግን ሁለትና ከዛ በላይ ተጫዋቾች ሲኖሩ ግን ፉክክር ይበዛዋል። ያ ደግሞ ቤንጃሚን ሼሽኮን ደግሞ በደንብ
በቃ ሊቀርጸው በደንብ የሾለ መሳሪያ ሊያደርገው የሚችልበትም እድል አለ። በአጠቃላይ ግን ማንቸስተር ዩናይትድ በኢጎር ቲያጎ ጉዳይ ሲሪየስ እንደሆነ የተለያዩ መረጃዎች ወጥተዋል ማለት ነው። ወደ ሶስተኛውና መጨረሻው ርዕሳችን ደግሞ በምንሄድበት ሰዓት ላይ የማይክል ካሪክ ድብቅ መሳሪያ ነው የሚባለው ጂም ዋይት ትኩረቶችን ስቧል። በተለያዩ መንገድ ነው ትኩረቶችን እየሳበ የሚገኙና ይሄ ልጅ በጣም ብዙ ሰዎች ስለሱ እያወሩ ነው ያሉት። ማይክል ካሪክም ደግሞ በሱ ላይ የተለየ እምነት እንዳለው እየተነገረ ይገኛል። ግን ደግሞ ጂም ዋይት ግን እስካሁን ባለው ማንቸስተር ዩናይትድ ባደረገው የፕሪሲዝን ጨዋታዎች ላይ እድል አልሰጠውም። እስካሁን ድረስ አልተጫወተም ገብቶ። ግን ደግሞ ይሄ ማለት ግን ምንም ማለት አይደለም። ከምን አንጻር? ከዚህ በፊት ከተደረገው ነገር አንጻር ጂም ዋይት ማለት በባለፈው ሲዝን ላይ ከ18 ዓመት በታች የማንቸስተር ዩናይትድ ቡድን እንደዚሁም ደግሞ ከ21 ዓመት በታች የማንቸስተር ዩናይትድ ቡድን ውስጥ በጣም አስደናቂ እንቅስቃሴ ያደረገ ተጫዋች ነው። መጀመሪያ ከ18 ዓመት በታች ነበር ሲጫወት የነበር። ከዛ በኋላ ግን ሚድፊልዱን በደንብ አድርጎ ቀጥ አድርጎ እየመራ ስለነበረና ከ18 ዓመት በታች ተጫዋቾች በላይ ሆኖ ስለተገኘ ወደ አንደር 21 ያደገበትና በአንደር 21 ቡድን ውስጥም ደግሞ የሚገርም እንቅስቃሴን ያደረገ ተጫዋች ነው። ይሄ ልጅ የማይክል ካሪክን እይታ የሳበው ወይ ደግሞ የማይክል ካሪክ መሳሪያ ነው፣ ድብቅ መሳሪያ ነው ሊባል የቻለበት ሪዝን ምንድን ነው? ያለው ፐርፎርማንስ ወይ ደግሞ ከብቃቶቹ አንጻር አሁን ማይክል ካሪክን ካስደመሙትና ማይክል ካሪክ በዚህ ልጅ እንዲተማመን ቀጣይ ዓመትም ደግሞ እድሎችን እንዲሰጠው ካደረጉት ነገሮች መካከል አንደኛውና ዋነኛው የዚህ ልጅ የፓሲንግ ችሎታ፣ የትኛውም ርቀት በየትኛውም ሁኔታ ሆኖ በየትኛውም ኮንዲሽን ላይ ፓስ የሚያደርግበት መንገድ በጣም አስደናቂ ነው። ይሄ አንዱ የዚህ ልጅ ኳሊቲ ነው። ይሄ ብቻ ግን አይደለም የልጁ ኳሊቲ ያለው ፕሬስ ሬዚስታንስ ወይ ደግሞ ፕሬስ በሚደረግበት ሰዓት ላይ እሱ ምንም ፕሬሸርን ፊል የማያደርግበት መንገድ፣ ተጋጣሚ ቡድን እሱን ፕሬስ ያደርገው እንዲሁም ምቾት ተሰጥቶት ከዛ ፕሬሲንግ ራሱን በቃ ነፃ የሚያወጣበትና የእነሱን የፕሬሲንግ ስትራክቸር ፍርስርሱን የሚያወጣበት መንገድ ማይክል ካሪክን አስደንቆት። ይሄ አንደኛው ነው። የቆመ ኳስ ላይ ያለው ብቃትም ደግሞ እንደዚሁ ካሪክ ለሚፈልገው የቆመ ኳስ ስትራክቸር የሚመጥን አይነት ተጫዋች ነው የሚባል ነገርም አለ። እይታው በጣም የሚያስደንቅ እይታ ነው ያለው። አሁን ፓስ ያደርጋል ብያቸዋለሁ። ፕሬስ ሬዚስታንትም ነው አይደለም። እይታው ደግሞ ከምንም በላይ ደግሞ ማይክል ካሪክን የሚያስደምመውና ሁሌ ደጋግሞ በተመለከተው ቁጥር የሚያስደነግጠው ነገር ሆኖ ተገኝቷል። አጠቃላይ ግን አሁን የጠቀስኩላችሁ ቴክኒካል ኳሊቲዎች እንዳሉት ሆኖ የዚህ ልጅ የእግር ኳስ ኢንቴሊጀንሱ ወይ ደግሞ የእግር ኳስ እውቀቱ ደግሞ በጣም ያስደንቃል። እንግዲህ ሜዳ ውስጥ ተጫዋቾች የእግር ኳስ እውቀታቸው ከፍ ባለ ቁጥር፣ የእግር ኳስ እውቀታቸው ጠንከር ባለ ቁጥር ለአሰልጣኙ የሚሰጡት የራሳቸው ግልጋሎት አለ አይደል? ለምን ሜዳ ውስጥ የሚኖር ሌላ ታክቲሻን ያስፈልጋል። ብዙ ጊዜ የትኛውም ቲም ሜዳ ውስጥ የሚገባ ታክቲሻን አለው። ለምሳሌ ሲቲ ሮድሪ አለው፣ ነገሮችን ይመለከታል፣ ነገሮችን አጀስት ያደርጋል፣ ያለው እይታ የሚደንቅ ነው። ልክ ካሪክ ብሩኖ ፈርናንዴዝ እንዳለው ማለት ካሪክ ብሩኖ ፈርናንዴዝ እንዳለው ሁሉ ሲቲም ደግሞ ሮድሪ አለው። ሶ ሜዳ ውስጥ ገብቶ ቲሙን በደንብ አሬንጅ የሚያደርግ ተጫዋች ያስፈልጋል። ስለዚህ ይሄ ልጅ አሁን እዛ ሌቭል ላይ ደርሷል ማለት አይደለም፣ ግን ተስፋ አለ፣ እዛ ነገር ላይ ተስፋ አለ። ሶ ይሄ ልጅ ቤንች ላይ ተቀምጦ ነበር በባለፉት ጨዋታዎች ላይ ማለትም የአምና ጨዋታዎች ላይ ቤንች ላይ ተቀምጦ ነበረ። ከቤንች ላይ ተነስቶ ግን እስካሁን ድረስ የሆነ ወጣ ያለ ነገሮችን ሲያደርግ አልተመለከትነውም። እንግዲህ የጊዜ ጉዳይ ነው የሚሆነው። ምክንያቱም ስታንፎርድ ብሪጁ ጨዋታ ላይ ማንቸስተር ዩናይትድ ከቼልሲ ጋር በነበረው ጨዋታ ላይ ማይክል ካሪክ ይሄን ልጅ ይዞት ሄዶ ነበር እና ቤንች ላይ አስቀምጦትም ነበር። ሶ ይሄም ደግሞ ምን ያህል ማይክል ካሪክ በልጁ እንደሚተማመን ቀድሞ እንዳየውም ማሳያ ነው። አሁን ፕሪሲዝን ላይ ምንም ጨዋታ አላደረገም ብያቸዋለሁ አይደል? ግን ፕሪሲዝን ላይ የተወሰኑ ደቂቃዎችን ከማግኘት ሞር የዋናው ቲም ላይ ቤንች ሆኖ ሰርቭ ማድረግ የተሻለ አሰልጣኙ የተሻለ የሚያምነው እሱ እንደሆነ ያስታውቃል። ለምን መሰላችሁ እንደዚህ ያልኳችሁ? አሁን የፕሪሲዝን ጨዋታ ላይ ተጫውተው ከማንቸስተር ዩናይትድ ጋር ፊውቸር የላቸውም የተባሉ ተጫዋቾች የሉም። ፕሪሲዝን ላይ ዋና ቦታ ይይዛሉ የተባሉ ያው ሀፋፍ ነው የሚጫወቱት፣ ሀፉን የተጫወቱ ተጫዋቾች በኋላ ላይ በወጣ መረጃ መሰረት ግን ማይክል ካሪክ እነዚህን ተጫዋቾች እስከ መጨረሻው ድረስ ይይዛቸዋል ተብሎ እንደማይታሰብ ሊለቃቸውም ሬዲ እንደሆነ ግን ተዘግቧል። ስለዚህ ፕሪሲዝን ላይ ጨዋታ ማግኘት ማለት ማረጋገጫ አይደለም። ሞር ግን ዋናው ቲም ውስጥ ቤንች ሆኖ ግን መሄድ ማለት ግን ራሱን የቻለ ትልቅ መልእክት ያስተላልፋል። ቶይት እንግዲህ እንደ የትኛውም ተጫዋች ወጣት ተጫዋችም ሊሆን ይችላል፣ አንጋፋ ተጫዋች ባለመጫወቱ እስካሁን ድረስ በተደረጉት የፕሪሲዝን ጨዋታዎች ላይ ባለመጫወቱ ቅሪ ሊሰኝ የሚችልበት አጋጣሚ አለ። ኦፍኮርስ ይህ ግልጽ ነው። ግን ደግሞ መታሰብ ያለበት ነገር ግን ልጁ እስካሁን ድረስ ከማንቸስተር ዩናይትድ ጋር ትሬኒንግ ሲሰራ ከዋናው ቲም ላይ ትሬኒንግ ሲሰራ 18 ዓመቱ መሆኑ መረሳት የለበትም። ግን ልምድ ግን እያገኘ ነው። ከሌሎቹ ተጫዋቾች ግን የሚማራቸው ነገሮች አሉ። እነዛን ነገሮች በደንብ አድርጎ እየተማረ ነው
የሚገኘው ማለት ነው። እንደምታውቁት ቅድም እንዳልኳችሁ ነው ዳንጎር ቶቢ ኮሊየር የፈርስት ቲም ተጫዋች እንዳልሆኑ ወይ ደግሞ እድል እንደማይሰጣቸው ከተነገራቸው በኋላ ትሬኒንግ ላይ ያልታዩ ተጫዋቾች ናቸው። ቶዌት ግን በትሬኒንግ ፎቶዎች ላይ በቃ ሴንተር ሆኖ በደንብ አድርጎ ሻይን እያደረገ እያየ ነው ያልነው ተጫዋች ነው። የሚለቀቅ ተጫዋች ስላልሆነ ካሪክ የተወሰነ እምነት አለበት። ይህ ልጅ ላይ ከፍተኛ እምነት የተወሰነ ሳይሆን ከፍተኛ እምነት አለበት ማለት አይደለ? እንዳልኳችሁ በስታንፎርድ ብሪጁ ጨዋታ ላይ ያደረገው ነገር የሚደነቅ ነገርና ማይክል ካሪክ ምን ያህል እንደሚያምነው ቤንች ላይ እሱን ይዞት መምጣት ማለት ምን ያህል እንደሚያምነው የሚታወቅ ነገር ነው። ይሄ ልጅ አሁን ካሉት ብዙ የመሃል ሜዳ ተጫዋቾች በጣም ያንገሩ ነው። ትግስት ያስፈልገዋል ጨዋታዎችን ለማድረግም ሊሆን ይችላል። ምክንያቱም ካሪክ አዲስ ነገሮችን እየሞከረ ነውና ለወጣቶች እድል ይሰጣል፣ ግን ለሚያምንባቸው ብቻ ነው እድል የሚሰጠው። ከዛ ውጭ ግን ዝም ብሎ ለመጫወት ብቻ ብለው ለሚገቡ ተጫዋቾች ግን እድል ይሰጣል ተብሎ አይታሰብም። ይሄ ልጅ አሁን የጠቀስኩላችሁ ኳሊቲዎቹ አሉ አይደል? ቀደም የጠቀስኩላችሁ ኳሊቲዎች የፓሲንግ አቢሊቲው፣ ቪዥኑ፣ የፉትቦል ኢንቴሊጀንሱ አለ። እነዚህ ነገሮች በጣም ይደነቁለታል። ኦፍ ኮርስ አንድ ግን የሚወቀስበት ነገር ነበር። ያ ምንድን ነው? ፊዚካሉ በጣም ገና ነው፣ ሳይዙ ገና ትንሽ ነው፣ ጠንካራ አይደለም፣ ጥንካሬ ይጎለዋል፣ ጡንቻ ይጎለዋል የሚል ቅሬታ ነበር ሲነሳበት የነበረው። በሚገርማችሁ ሁኔታ ግን ይሄ ልጅ እረፍቱን ሙሉ በሙሉ ጂም ነበር ያሳለፈው እስከሚባል ድረስ በሚመጣበት ሰዓት ላይ ወደ ፕሪሲዝን በጣም ሰውነቱ ጨምሮ ነው የመጣው። ሰውነቱ ጨምሮ ማለት ግን ይሄ በውፍረት ምናምን ሳይሆን መስሉ ማለት ነው። በትሬኒንግ ላይ በሆነ በፓካውት ነገር ነው ትሬኒንግ ሲሰሩ አይደል የምትመለከቱት። በዛ ውስጥ እጁ እየታየ እንዲሁም ብዙ ሰዎች አናላይዝ እያደረጉት ነበር። እንዴ በጣም ነው ስፖርት የሰራው ከመጀመሪያ አመቱ ሲጀመር ከነበረበት የሰውነት ስትራክቸር አሁን ላይ እየጠነከረ ነውና ይሄ ልጅ ለሲኒየር ፉትቦል ራሱን እያዘጋጀ እንደሆነ ማሳያ ነው የሚል ሐሳቦች እየተነሱ ይገኛሉ። እንግዲህ እስካሁን ባለው መረጃ መሰረት ቶዋይት ከማንቸስተር ዩናይትድ ጋር አይለያይም፣ በውሰትም አይወጣም። ስለዚህ የዋናው ቲም ውስጥ በካሪክ ስር እየተማረ በዩሪ ቴሌማንስ ስር ትሬኒንግ እየወሰደ ራሱን ያዘጋጃል ተብሎ ይታሰባል። ታዲያ በአዲሱ የውድድር ዘመን ላይ በሚደረጉ የዋንጫ ጨዋታዎች ማለት የካፕ ውድድሮች ላይ ሊሳተፍ የሚችልበት እድል ሰፊ ነው ተብሎ ይታሰባል ማለት ነው። የእናንተ ሐሳብ ግን ምንድን ነው? የማንቸስተር ዩናይትድ እና የቹዋሜኒ ጉዳይ ያለበት ሁኔታ ላይ ምን ሐሳብ አላችሁ? ማንቸስተር ዩናይትድስ ቹዋሜኒን እስከ መቼ ድረስ ነው መጠበቅ ያለበት ብላችሁ ታስባላችሁ የሚለውን ነገር እንደዚሁም ደግሞ ለኢጎር ቲያጎ ቀረበ ስለተባለው ገንዘብና ኢጎር ቲያጎስ ወደ ማንቸስተር ዩናይትድ ቢመጣ የሚሰጠው ጥቅም አለ ወይ የሚለውንና ስለ ጂም ቶዋይትም ደግሞ ያላችሁ ሐሳብ ወይ ደግሞ ሌላ ያያችሁት የተለየ ወጣት ተጫዋችም ካለ ኮሜንት ሴክሽን ላይ እንድታስቀምጡልን ለማስታወስ እፈልጋለሁ። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።